በሙሉ ሆኖ እንዲያድግ ፈልግ ነበር። ልጄን ገደልኩት። አሁንም በዛች ምሽት ብቻውን መላክ አልነበረብኝም የሚለው ስሜት ያስጨንቃል። ከዚህ ማዕከል ከወጣ በኋላ ምንድነው እቅድህ? የመኖርን ትርጉም እፈልጋለሁ። እዚህ ማን ነው የሚባለው ሆስፒታል አንድ ስፔሻሊስት መጥቷል አሉ። አስቸገርኳቸዋል። አንድ ወር፣ ሁለት ወር፣ ሶስት ወር እኔ አልገደልኩትም። ልጄን እኔ አልገደልኩትም። እዚህ የመቆየት ነው ያልመቆየት የማወቅ መብት አለኝ። ያላየኝ ሐኪም የለም። በመካኑነት ብቁ ናቸው ያልሻቸው ሐኪሞች ጋር ሁሉ ወሰድሽኝ። ተመሳሳይ መልስ ነው የሰጡኝ። በቃ አልችልም። ምን ዋጋ አለው? መጨረሻው መጥፎ። የሽጉጡ መክሸፍ አሁንም ያስጨንቃል። አይ እድለኛ ነኝ ሽጉጡ በመክሸፉ። መኖር ደጉ አይደል የሚባለው? አንድ አዲስ ዶክተር መጣ ተብሎ ደግሞ እሱ ጋር ካልሄድክ ብላ ሰሞኑን ጦርነት ላይ ነው። ይሄን አድርግ ያን አታድርግ ምክር ነው ምክር። እኔማ 4 ወር ሙሉ ምክሬን ጠጥቼ ወጥቻለሁ። ይቺ ቆርቆሮ ስታስቸግር የተነበሰች ለምን ነው ወደዛ ወጥተህ መጠላት? ገጩ ተያዘ? አልተያዘም። ምን ደረጃ ላይ ደርሷል? እንጃ። ድፍንፍን ያለ ነገር ነው የነገረኝ። ማስረጃ ስላላገኙ ትንሽ ሳይከብዳቸው አይቀርም። መርፌን ለመደበቅ ለምን ክምር ሳር ውስጥ ከተዋል? ምክንያቱም ሰዎች የመጀመሪያ ግምታቸው ክምር ሳር ውስጥ እንደምደብቀው ነው። ስለዚህ ፈልገው ማግኘታቸው አይቀርም። እንደዚህ አይነት ነገር በአብዛኛው መጠነኛ የሆነ የዘር ፍሬ ካንሰር ምልክት ሊሆን ይችላል። ያው ወታደር ባልሽ እንዴት ታድሏል? አትቀልድ እባክህ። ከምሬ ነው። በጣም ታድሏል። መጨረሻ ላይ ነው ገንዘባችን ሊከፈከፍ ነው ያን ሁሉ ሲንበዛበዝ የነበረው። ሊገባህ የሚገባው ነገር ግን እኔ መውለድ ፍላጎት እንዳለኝ ነው። ይሄን ፍላጎቴን ደግሞ ማንም ቢሆን አያስቆመኝም። አንተም ብትሆን አልምሮ ገለዋል። እሱ በህይወቴ መኖሬ ትርጉም ነው። ይህ የራሴ ፍለጋ ነው። የፖሊስን መንገድ መከተል የትም አያደርሰኝም። ምክንያቱም እነሱንም የትም አላደረሳቸው። ስለዚህ እንደ አንድ ደራሲ የአንድ ገጭቶ ያመለጠ ገጸ ባህሪ አእምሮ ውስጥ መግባት አለብኝ። እንደ አንድ ወንጀለኛ ሰው ማሰብ አለብኝ። ወንጀለኛ መሆን አለብኝ። እሺ፣ ሰው ገጭቼ ባመልጥና መኪናዬ በግጭቱ ቢጎዳ የመጀመሪያ ተግባሬ ምን ይሆናል? ልዑል ወድቆ የተገኘው በቀኝ በኩል ባለው መንገድ ነው። ስለዚህ መኪና የተጎዳው በቀኝ በኩል ነው ማለት ነው። የመጀመሪያ ደመ ነፍሴ በተቻለ መጠን መኪናውን ከዋናው መንገድ ማራቅ ነው።
ይህ ተግባራዊ የሚሆነው በተቻለ መጠን የግጭቱ ምልክት እንዳይታወቅ በፍጥነት ምልክቱን አጠፋዋል። ስለዚህ የሆነ ደበቅ ያለ ቦታ ያለ ጋራዥ ወስዶ እናስጠግነዋል። አይደለም፣ እንደ ፖሊስ መረጃ ከሆነ እያንዳንዱን ጋራዥ መርምረውታል፣ እያንዳንዱን ግጭትም መርምረዋል። ስለዚህ በዚህ ሳቤ መሰረት 3 መላምቶች ይኖራሉ። መጀመሪያው ጭራሽ መኪናዋ ላይ ምልክት የለም ወይም አልተጎዳችም። ነገር ግን እንደ መርማሪዎቹ ማስረጃ ከሆነ መኪናዋ ላይ የግጭት ምልክት አለመኖር ወይም አለመጎዳት የማይሆን ነው። ሁለተኛው ምናልባት ወንጀለኛው የራሱ የሆነ የግል ጋራዥ ኖሮት መኪናዋን ውስጥ አስገብቶ እስካሁን ሳይወጣ ቆልፎ አስቀምጦ ከሆነስ? ይህ ሊሆን የሚችል ቢሆንም መኪናን የሚያክል ነገር ቆልፎ ማስቀመጥ ጥርጣሬ ስለሚፈጥርበት አሳማኝ አይሆንም። ሶስተኛው መላምት ወንጀለኛው የራሱ ጋራዥ ያለውና መኪና የመጠገን ልምድ ያለው ቢሆንስ? ወንጀለኛው መኪናውን ራሱን የጠገነው። ቻርልስ ዳርዊንን ታውቀዋለህ አይደል? ያ ሰው ከዝንጀሮ መጣ ያለው እንግሊዛዊ? አዎ። ታዲያ ሰርቫይቫል ኦፍ ዘ ፊተስት የሚለው ነገር አለው። ምን ማለቱ ነው? አካባቢ ሲቀየር አንተም በፍጥነት ከአካባቢው ጋር ካልተቀየርክ የተመሳሰሉት ያጠፋሃል ነው ሐሳቡ።
አብረን አንሄድም እንዴ? ቸኩላለሁ ደሬ። ዛሬ ዳጊ ልደት እንደሆነ ታውቃለህ አይደል? አውቃለሁ። ያው ግን ሰሞኑን ያለበትን የሥራ ሁኔታ ታውቂያለሽ። እነማዬ ይጠብቁሃል። ትርሲትም ሌላ ነገር ነው የሚመስላት። ምን ይመስላታል? ይገባል እባክህ። ምኑ ነው የሚገባኝ? ያው ልጅ ስለሌለ ተሰምቶ የቀረ ነው የሚመስላት። ታዲያ እኔ ልጅ ስለሌለኝና እህቶች ብዙ ልጆች ስላላቸው ቢሰማኝ ተሰምቶኛል ብዬ በግልጽ አልነግርሽም? መቼ ዕለት ሆስፒታል፣ ዛሬ ደግሞ ልደት አለብኝ ብዬ ስቀር አለቆቼ ምን የሚሉኝ ይመስልሻል? ለማንኛውም ከጠየቁኝ እሱን ጠይቁት ነው የምላቸው። በልደነዋል። ታረፍዳለህ ብዬ ነበር። እባክህ ቶሎ መጣ እንዴ? እንደው ልደውልልህ ነበር። ያው ጠዋት ስላልከኝ ጎሽ ታብጋረክ ምክ ስራ ቆልሎብን እኮ ሲረፋፍድ እወጣለሁ ብዬ እየጠበኩ ነው። አረፍ በል። እሺ፣ ምን ጥሩ ዜና ልትነግረኝ ነው? አንተ ነህ እንደምታውቀው ከተማችን ውስጥ ያለው የትራፊክ ሁኔታ ያው ትርምስ ነው። በየቀኑ አዳዲስ ፋይል ነው የሚከፈተው። ይህ የምታየው ፋይሉ ራሱ በዚህ ወር የተከፈተ ፋይል ነው እና አጠቃላይ ስብሰባ ነበረን ካለቆች ጋር። ምን ያህል የሰው እጥረት እንዳለ ሲገነዘቡ አዳዲስ ፋይሎች ላይ አተኩረን ምንም መረጃ ያልተገኘባቸው ፋይሎች ወደ ኋላ ያዝ እንድናረግ ተወሰኑ። ያዝ ማድረግ ማለት እንዲዘገይ ማለት ነው? እንዲዘገይ ማለት ሳይሆን በዋናነት መረጃ የተገኘባቸው ላይ እንድናተኩር ስለታሰበ ነው። እኛም እኮ ውሳኔው አስደንግጦናል። ግን አንድ ነገር ካልተወሰነ ጠቅላላ ትርምስ ነው የሚሆነው። ስለዚህ ባለ ሪሶርስ ነው መጠቀም ያለብን። እንወጠር ካልን መበጠስ ነው የሚሆነው። አሁን የምትለኝ ከገባኝ ከአሁን በኋላ የልጅህን ጉዳይ መከታተል አቁመናል ነው። እንደዛ ነው አይደለም? ፋይሉ ተዘጋ ማለት አይደለም። ፍንጭ እንዳገኘን እንቀጥላለን እንጂ ምንኝ ወንጀለኛው መያዙ አይቀርም። እንዴት ይያዛል? የትም አያመልጥም። ፋይሉን ወደ ኋላ ካስቀራችሁት እንዴት ይያዛል? እመነኝ፣ ጸጸቱን ቅልፍ ስለማያስተኛው እራሱ መጥቶ እዚህ ይናዘዛል። ከይቶ ያመለጡት ሁሉ እንደዚህ ስላደረጉ እራሱ መጥቶ ይናዘዛል። አታስብ። ፍትህ በሌለበት ራስህ ፍትህ ትሆናለህ። ሰርቫይቫል ቱ ዘ ፊተስት ምንድን ነው? እሺ፣ ጋራዥ ባለሙያ ከሆንኩ እዛ ሌሊት የተጎዳውን የመኪና ክፍል ነቅዬ መቀጥቀጥ አለብኝ። ግን አላደርገውም። ምክንያቱም በሌሊት ስቀጠቅጥ በድምፁ የተኙ ሰዎችን ጥርጣሬ ሊፈጥርባቸው ስለሚችል። ወይም ደግሞ የዛን ሌሊት አልቀጠቅጥም። እስኪነጋ ጠብቅና ጠዋት ላይ እንደ ማንኛውም ስራ ቀጠቅጠዋል። ያው ሰው አይቶ ይቅር፣ ደምቄ መስራት አልችልም። ስለዚህ የዛኑ ሌሊት ነው ሁሉንም ፍንጭ ማጥፋት ያለብኝ።
ወይም ደግሞ ጭራሽ አልቀጠቀጠም። የተጎዳውን ኮፈን በሌላ አዲስ ኮፈን ቀይረው። አዲሱ ኮፈን ከየት አግኝቼ ቀይረው? ከመኪና መለዎች መሸጫ። ወይኔ ይመጣሽ። እንደው እነዚህ ልጆች ምን ይሻለኛል? ሊያሳብዱኝ እኮ ናቸው። በእናትሽ ተይኝ እስኪ በእናትሽ። አለው አልልሽ እሞታለሁ። ቢኒ ተው ተው። ሁሉም አሉ ግን እንዴ ደረጃ አልመጣም። እባክሽ ስራ በዝቶበታል። ወይኔ ጉዱ መሲ ገደለችው። ቆይ ግን እሱ ትንሽ ያበዛዋል መሰለሽ? ደውለሽ መሳደብ ነው እንግዲህ። ኧረ እናቴ ምን አገባኝ። መሲ እንዴት ነሽ? ወይንዬ መጣሽ? እንዴት ነሽ? ያ ባልሽስ አልቻለም። ምን ነው አለ? ስራ። እሱ ደግሞ ድፍረቱ። የኔ ልጅ ልደት ሲያከብር ነው እንዴ ስራ የሚኖረው? ያው የስራውን ሁኔታ ታውቁት የለ ለራሱም አልተመቸውም። ሆን ብሎ ነው እባክሽ። ቀድሜ አይደል እንደ ነገርኳችሁ። ደውለሽ መናገር ነው እንግዲህ። ኧረ እኔ ምን አደዋወለኝ? ካልፈለገ አልፈለገም ነው። በግድ ማስገደድ አይቻልም። ምን አዲስ ነገር አለ? ምንም የለምማ። አይ ይሻላል። ምኑ? እንደው ዝም ብሎ መቅረቱ። አይ እማዬ፣ ስለሱ ነው እንደምታወሪው? እኔ ምን ላድርግ ብለሽ ነው? አንዴ ፈርዶብኝ። አይ አንቺ ምን ይፈርድብሻል? አውቆ የተኛን አሉ። ውይ እማዬ፣ አውቄ ተኝቼ ነው ብለሽ ነው? እስኪ አንድ ዶክተር መጥቷል ተብሏል። እሱ ጋር እየሞከርን ነው። ሐኪም ነው? አዎ፣ ኢትዮጵያ ውስጥ ብቸኛ ነው ብለዋል። እስኪ እንግዲህ ውሃ ቢወቅጡት እንቦጭ ነው። ዝም ብለሽ ነው አንቺ እባክሽ። እንዴት? ኧረ ይሄም ኬክ እንቁረሰው በቃ። ሁሉም መጥቷል እኮማ። ወንድምሽስ መጥቷል ነው? እማዬ ጉድሽን ሰምተሻል? አቶ ደረጃ አልመጣም አሉ። እና ምን አልሽ? ወሬ ምን ነገር ትለኩሻለሽ? እማ ምን እያልሽኝ ነው? ፍቺው እያልሽኝ ነው? እና ሳትወልጂ ታረጂ ሞኞ። እማ እንዴት እንደዚህ ትኛለሽ? ወደዋለሁ እኮ። አይ ልጅ ነው ፍቅር፣ አትሞኝ። ነገ ጊዜው ሄዶ ደምባ ብታለቅሽ ትርፉ መጸጸት ነው። ተይማ። ስሚ ታናናሾችሽን እንኳን ያቸው እስቲ። ይሄ የመጨረሻ ልጅ ወልዶ ስራ ሲይዝ አንቺ መጀመሪያ መተሽ እንዴት መጨረሻ ትሆኛለሽ? እኔ እንደው እንደ ሌሎቹ እናቶች ወልደሽ አሳይኝ አልልም። እነዚህ ልጆች ጤና ይስጣቸው። ለራስሽ ነው። በልጅ የሚገኘውን ደስታን ያውቀዋለሁ። መውለድ እየቻልሽ ለምን ትሰቃያለሽ? በይ ነይ።
ሰላም ነው? ሰላም። እቃ ፈልጌ ነበር። የምን እቃ? ይሄ የለም የመኪና የቀኝ ቦዲ የቀኝ ፈረፋንጎ ማለት ነው? አዎ የቀኝ ፈረፋንጎ። የምን መኪና? የምን ፈረፋንጎ አላችሁ? የአሁኑ አዳዲስ መኪናዎች አሉ። ኤክስኪዩቲቭ፣ ቪትስ፣ ላንድ ክሩዘር። የላንድ ክሩዘር ፈረፋንጎ መኪና የተጋጭታብኝ ማስቀጥቀጥ አልፈለኩም። ፈረፋንጎ መቀየር ፈልጌ ነበር። ምን አይነቱ ነው? የመቼ? እንዴት ማለቴ ኮብራው ነው ወይስ ሎንግ ቤዝ? እሺ ኮብራው። ጠብቀኝ ቾምቤ። ምናልባት አንድ ቦታ አልጠቁም። የት እባክህ? እዛ ልታገኝ ትችላለህ። ሶማሌ ተራ። በዚህ ስልክ ደውልለትና ተሰማ ይባላል። ደውልለት። ሱቁ የት ጋር ነው? ሱቅ የለውም። ዝም ብለህ ሂድና ደውል። ዮናስ ነው የሰጠኝ በለው። የምትፈልገውን እቃ ታገኛለህ። አንተ እኔ ደወልክልኝ? አዎ። እሺ ምን ተሰርቆብኝ ነው? ተሰርቄ አይደለም ተጋጭቶብኝ ነው። የመኪና ቦዲ ፈልጌ ነበር። የቀኝ ክንፍ ቦዲ። የምን መኪና? ቶዮታ። የምን ቶዮታ ነው? ላንድ ክሩዘር። የምን ላንድ ክሩዘር? ይኸውልህ እኔ ወንድም እኔ መኪናውን አላውቃትም። የመኪና ቦዲ ፈልጌ ነበር። የሚሸጠውን ሰውዬ ልታገናኘኝ ትችላለህ? ወይኔ ዮናስ አስበላኸኝ። ይኸውልህ እኔ ወንድም አንዴ አዳምጠኝ። ይኸውልህ የዛሬ 6 ወር አካባቢ መኪናዬን አከራይቻት ነበር። መኪናዬን ያከራየሁት ሰው ገጭቶ ያመልጣል። የተገጨውን ክፍል ደግሞ ቀይሮ ይመልስልኛል። የተገጨው ሰው በህይወት ስላለ ለትራፊክ ያስይዘኛል። ገጭው ደግሞ ሀገር ውስጥ የለም እና በእርግጠኝነት የተጎዳው የመኪና ክፍል ከተቀየረ እዚህ ስለሚቀየር ምናልባት የምታስታውሰው ነገር ካለ እንድትረዳኝ ብዬ ነው። እኔ ነኝ ማገናኝ። ግን የዛሬ 6 ወር የተከሰተውን ነገር እንዴት ላስታውስ እችላለሁ? አታስታውስም? ኧረ ላሽ እንኳን 6 ወር የትላንቱን ራሱ ማስታወስ አልችልም። ምናልባት ሌላ ሰው ልታገናኘኝ አልትችልም? ምናልባት እሱ ካስታወሰ። ነገርኩህ እኮ ይሄን ስራ የምሰራው እኔ ብቻዬን ነው። እና የዛሬ 6 ወር የቀኝ ቦዲ የቀየረ ሰው አላስታውስም አልኩህ እንዴ? አቦ አላስታውስም። በቃ ይኸውልህ ተጠራጥረኝ ከሆነ አቦ ስማኝ፣ የምልህ እኔ የምነግርህ ነገር የምትሰማኝ ከሆነ ስማኝ። የምትለኝ ነገር አላውቅም። እሺ በአብዛኛው ጊዜ ምን አይነት መኪና ነው የምትቀይሩት? ለኢንተርቪው ነው እንደ ቀጠርከኝ? ወይኔ ወይኔ
አቤት። እንተዋወቃለን? ስለማታውቀው ሰው ማውራት ደስ ይልሃል ማለት ነው? ማን ስላንተ አወራ? ቶቶ እኛ ስላንተ አላወራም። እና ምን አባወለ ነው አፈጣ እያየኝ ስለኔ የምታወራው? ከኔ የምትፈልጉት ነገር አለ? ሰውየው ያሟል እንዴ? ቶቶ እኛ ስላንተ ያወራነው ነገር የለም። ኧረ እብድ ነህ፣ አብዳል። ይሄ ሁሉ የምታየው ነገር እውነት አይደለም እያላችሁኝ ነው? አትለማመጠው ይህን ቀውስ። አዎ ስላንተ አውርተናል። ምን ታመጣለህ?